ሁላችንም ኦርቶዶክሳውያን እነዚህን 10 መሰረታዊ ነገሮች ልንፈጽማቸው ልናደርጋቸው ይገባል። አሁኑኑ እነዚህን ነገሮች ማድረግ ከቻልን በህይወታችን ውስጥ የሚገራርሙ ለውጦች እንመለከታለን። ተዘግቶብናል፣ ተበላሽቶብናል ብለን የምናስባቸው ነገሮች ሁሉ በህይወታችን ይስተካከላሉ። ስለዚህ አሁኑኑ ሁላችንም ካዳመጣችሁ በኋላ ይህንን ነገር ልታስተካክሉ ልታደርጉ ይገባል። በተለይም በተግባራዊ ክርስትና ህይወታችን ውስጥ በዘወትር የጸሎትና የመንፈሳዊ ህይወታችን ጉዟችን ውስጥ ይህንን ነገር ልናደርግ ይገባል ውድ ቤተሰቦች። ስለዚህ ሁላችሁም ከዚህ ሰዓት ጀምሮ እያዳመጣችሁ ምንድነው ጉድለቴ፣ ምንድነው ማስተካከል ያለብኝ የሚሉ ነገሮችን በደንብ ልታዳምጡ ይገባል። ስለዚህ በዛሬው ቆይታችን ይህንን 10 ነጥቦች አነሳና እነዚህን 10 ነጥቦች ወደ ህይወታችን በማምጣት ተግባራዊ ማድረግ ያስፈልጋል። ምክንያቱም ደጋግመን እንደምንናገረው ተግባራዊ የክርስትና ህይወት የተግባር ህይወት ነው። በቃል ብቻ ሰምተን የምናልፈው ሳይሆን የሰማነውን ነገር ደግሞ በህይወታችን የምንፈጽመው የምናደርገው ክርስቶስ ያስተማረን እሱን ስለሆነ ማለት ነውና ይህንን ልናደርግ ይገባል። ስለዚህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ አድርጋችሁ ጀምሩ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ መጻፋችሁን እንዳትረሱ። ወደ መጀመሪያው ሐሳባችን እንገባለን። የመጀመሪያው ውድ ቤተሰቦቼ ሁላችንም ኦርቶዶክሳውያን ልንፈጽመው የሚገባው ነገር የአምልኮተ እግዚአብሔር ህይወታችሁን የመገምገም ልምድ ይኑራችሁ። ዕለቱን አሊያም ደግሞ ሳምንቱን ከአምልኮት አንጻር እንዴት እንዳሳለፋችሁት የምትመዝኑበት የጥሞና ሰዓት ይኑራችሁ። በመቀጠል ጥፋቶቻችሁን ለብቻ ብርታቶቻችሁንም ለብቻ ለይታችሁ በወረቀት ጽፋችሁ በደንብ አድርጋችሁ በእነዚህ ነገሮች ለመስራት ከዛም ጥፋቱ እንዲታረም ጽናቱ ደግሞ እንዲቀጥል ከዳዊት መዝሙራት ደስ ካሰኛችሁ ከሌላ ምረጡና ርዕስ አድርጋችሁ ጸልዩ። ውድ ቤተሰቦቼ መዝሙረ ዳዊትን በርዕስ እንዴት መጸለይ እንዳለብን ባለፈው አንድ ቪዲዮ ሰርችላችሁ ብዙዎቻችሁ ብዙ ነገር የተጠቀማችሁበትና ብዙዎቻችሁ ደግሞ በውስጥ መስመር እንደዚህ ከጀመርኩ በኋላ ብዙ ነገር ተስተካክሎልኛል ብላችሁ የጻፋችሁልኛላችሁና እግዚአብሔር በአንድም በሌላም ያስተምራልና ሁላችንም የምናውቀውን ነገር ተግባራዊ ልናደርግ ይገባል። የተረዳነውን ቤተክርስቲያን የምታስተምረንን በቤተክርስቲያን አባቶቻችን የሚተላለፉ ነገሮችን ይህንን አድርጉ ብሎ የሚነግሩን ነገር በደንብ አድርገን ምክንያቱም መንፈሳዊ ህይወት ላይ ያለን ሰዎች መንፈሳዊ የሆኑ ነገሮችን ልንፈጽም ይገባል። በዛ መንገድ ውስጥ ብቻ መፍትሄ ልናገኝ የሚችለው ስለሆነ ማለት። ስለዚህ የአምልኮት እግዚአብሔር ህይወታችሁን ፈትሹ። ብዙዎቻችን ዛሬ የአምልኮት እግዚአብሔር ህይወታችንን መንፈሳዊ ህይወታችንን የመገምገም ልምድ የለንም። የዛሬ ዓመት እንዴት ነበርኩኝ? ዛሬስ እንዴት ነው ያለሁት? የዛሬ ዓመት 100 ሰግድ ነበር፣ አሁን ስንት ሰግዳለሁኝ? የዛሬ ዓመት እንደዚህ ያደርግ ነበር፣ አሁን ምንድን ነው ያለኝ? ከዛሬ ዓመት ከነበረው ህይወቴ ዛሬ ያለውበት እንዴት ነው? በአጠቃላይ መንፈሳዊ ህይወቴ ምን ይመስላል? ከእግዚአብሔር ጋር ያለኝ የመናፍስትን ውጊያ የተረዳውበት መንገድ እንዴት ነው? መናፍስትን እየተቃወምኩት ያለውበት መንገድ እንዴት ነው? በአጠቃላይ በተግባራዊ ክርስትና ውስጥ የሚሄድበት ጉዞ እንዴት ነው? ከዛ በኋላ ጥንካሬያችሁን ትለያላችሁ። ጥንካሬያችሁን ከለያችሁ በኋላ በዛ በጥንካሬው መንገድ ላይ በደንብ እያደረጋችሁ ጸሎታችሁን እየቀጠላችሁ ትሄዳላችሁ። ደካማ ጎኖች ደግሞ ደካማ ጎኖቹ ላይ እንዲስተካከሉ የምትፈልጓቸውን ነገሮች ላይ ርዕስ ታደርጉና መዝሙረ ዳዊትን በደንብ አድርጋችሁ ትጸልያላችሁ። እንደዚሁም ደግሞ የበረታችሁበትን ነገር እንደ ሐሳብ ትይዙትና በዛ ጉዳይ ላይ ደግሞ በርትታችሁ መንፈሳዊ ህይወታችሁ ላይ ልትሄዱ ይገባል ማለት ነውና የመጀመሪያው አምልኮተ እግዚአብሔር ጉዟችንን መፈተሽ ያስፈልጋል። የዛሬ ዓመት ስጋውና ደሙን ተቀብያለሁ፣ አሁንስ ያለውበት ህይወት እንዴት ነው? የዛሬ ወር ስጋውና ደሙን ተቀብያለሁ፣ አሁን ያለውበት ህይወትስ? እንደዚህ እያደረግን ህይወታችን ላይ እንገመገብ ይገባል። በዚህ አይነት መንገድ ነው መንፈሳዊ ህይወት የአንድ ጊዜ ጉዳይ አይደለም። እኛ እንደ ቤተክርስቲያን አስተምህሮም የድህነታችን መንገድ ቋሚ ወይም አንድ ጊዜ የተገደበ አይደለም። ስለዚህ የድህነት መንገዳችን አንድ ቦታ የተገደበ አይደለም ማለት ነውና መንፈሳዊ ህይወት የዘወትር ልምምድ ነው የሚባለው ለዚህ ነውና ይህንን ሁላችንም ልናደርገው የሚገባ ነገር ነውና አምልኮተ እግዚአብሔር ህይወታችንን ከእግዚአብሔር ጋር ያለንን ህይወት ግንኙነት የጸሎታችንን መንፈሳዊ ህይወት መንገዳችንን መቃኘት መፈተሽ ከሁላችንም ኦርቶዶክሳውያን ይጠበቃል ማለት ነው። ስለዚህ ተዘግቶብኛል፣ እንደዚህ ሆኛለሁ ለምንለው መፍትሄ የሚሆነው ይህንን ማድረግ ስንችል ማለት ነው። ይህንን ማድረግ ስንችል ነው። እሰግዳለሁኝ እጸልያለሁኝ ምንም መፍትሄ አላገኘውም ለምንል ሰዎች ይህንን መንገድ ካደረግን የቱ ጋር ድክመታችን እንዳለ፣ የቱ ጋር ብርታታችን እንዳለ፣ የቱ ጋር የቀረን ነገር እንዳለ መንገድ የሚያሳየን እነዚህን አይነት ግምገማዎች ስናደርግ ነው ማለት ነው። ህይወታችንን መገምገም ያስፈልጋል። በዓለማዊ ህይወት ብቻ አይደለም ህይወታችን የሚገመገመው፣ መንፈሳዊ ህይወታችንም ሊገመገም ይገባልና ይህንን ሁላችንም ልናደርግ ይገባል። አንደኛው ይሄ ነው። ሁለተኛው ደግሞ ማንንም ሰው በምንም አይነት አጋጣሚ ከማነጋገራችሁ በፊት ወደ ውስጣችሁ መዝሙር 22ን ከመናፍስት ውጊያ ወይም ከመናፍስት መናበብ ለመጠበቅ ስለመጠበቅ እያሳሰባችሁ መጸለያችሁን እንዳትረሱ። ይሄ በጣም ወሳኝ ነገር ነው። ዛሬ መናፍስት
በተለያየ መንገድ ወደ ቤታችን ይገባሉ። በተለያየ መንገድ ወደ ውስጣችን ይመጣሉ። ስልክ በምናወራበት ጊዜ ወደ ውስጣችን መናፍስቶች ይገባሉ። በጣም ልንጠነቀቀው የሚገባው ይሄኛው አይነት መንገድ ነው። ቤተሰቦቻችንን ስናወራ፣ ጓደኞቻችንን ስናነጋገር፣ በተለይም ደግሞ መንፈሳዊ ሕይወት ላይ መረጃ ለመስጠት ለማስተማር፣ የሆነ ነገር ለማድረግ ምክንያቱም አሁን በተለይም ደግሞ ከኢትዮጵያ ውጭ ያለን እህቶች ወንድሞቻችን ቤተሰቦቻችንን ለማስተካከል መንፈሳዊ ሕይወት ላይ እንዲገቡ ብለን እናወራለን። ስናወራ ይህንን ማድረግ መቻል አለብን። ያንን ሳናደርግ ዝም ብለን ብቻ ቤተክርስቲያን ሄዱ ጸሎት አድርጉ ብለን የምናወራ ከሆነ እነሱ ጋር ካለው ጋር መናፍስት በመናበብ ክፉ ነገርና መጥፎ ነገርን ለመፈጸም እንዳይችሉ ማድረግ የምንችለው መዝሙር 22ን ከመናፍስት መናበብ አንጻርና ከመናፍስት ውጊያ አንጻር ቀድመን መዝሙር 22ን ለራሳችን መጸለይ መቻል አለብን። እግዚአብሔር እረኛዬ ነው የሚለውን ማለት ነውና ይህንን ጸልየን ከዛ በኋላ ጓደኛችንን ቤተሰቦቻችንን ስናወራ የጸሎቱ ኃይል በሕይወታችን ስራውን ይሰራል ማለት ነው። የመናፍስት መናበብ እንዳይኖር ከአንዱ ወደ አንዱ መናፍስት ተሳስቦ ተናቦ ሕይወታችንን እንዳያበላሽ ነው ወደኛ እንዳይመጣ በመካከሉ እንፈጽመዋለን እናደርጓለን ብለን ያሰብነው ነገር እንዲከናወንና እንዲስተካከልልን ከመናፍስት ውጊያ አንጻር መዝሙር 22ን መጸለይ በጣም አስፈላጊ ነው ማለት ነውና ስለዚህ ሁላችንም ኦርቶዶክሳውያን ይህንን ልናደርግ ይገባል። ማንንም ሰው በምንም አይነት አጋጣሚ አስተውሉ፣ ማንንም ሰው በምንም አይነት አጋጣሚ ከማነጋገራችሁ በፊት ወደ ውስጣችሁ መዝሙር 22ን ከመናፍስት መናበብ ስለመጠበቅ እያሰባችሁ ጸልዩ። ይህንን ሁላችንም ልናደርግ ይገባል። ሁላችንም ዛሬ በጣም በሚገርም ሁኔታ ጓደኛሞች እንኳን ተቀጣጥረው እርስ በርሳቸው በትዳር ጉዳይ ላይ እንኳን ለመነጋገር በሚቀጣጠሩበት ጊዜ ዝም ብለው በራሳቸው ሐሳብና በራሳቸው አስተሳሰብ ወጥተው ስለሚገናኙ ለትዳር ያሰቡት ጓደኝነት ወደማይሆን ዝሙት ውስጥ ያስገባቸውና ወደ ዝሙት ሐሳብ ከገቡ በኋላ ሁለቱም በዝሙት ከወደቁ በኋላ የትዳሩ ሐሳብ ይቀርና ዓለማዊ በመሆን በማይሆን መንገድ ውስጥ ይገኛሉ። ከዛ በኋላ ጓደኝነቱም ይጠፋል፣ ድንግልናቸውም ፈርሶ በማይሆን መንገድ ውስጥ ይገኛሉ። ስለዚህ መናፍስት ተናቦ ክፉ ነገር እንዳያሰሩንና ክፉ ነገር እንዳያስደርጉብን በመጀመሪያ መዝሙር 22ን መጸለይ ያስፈልጋል። መዝሙር 22ን ብቻ አይደለም፣ እንደዚህ አይነት ነገሮችን ለማድረግ ስታስቡ በጎ ነገሮችን መልካም ነገሮችን ማድረግ በምታስቡበት ሰዓት ላይ መናፍስት በመካከል ገብቶ የሆነ ነገሮቻችሁን እንዳያበላሹ እነዚህን ማድረግ ያስፈልጋል። አባታችን ሆይን ጸልዮ መውጣት ሊሆን ይችላል። መዝሙር 22ን ጸልዮ መውጣት ሊሆን ይችላል። መዝሙር 90ን ጸልዮ መውጣት ሊሆን ይችላል። ሌሎችንም መዝሙራት ጸልዮ መውጣት ጸሎት ማድረግ በራሱ ትልቅ ኃይል ስላለው ይህንን ማድረግ ያስፈልጋል። ሶስተኛው ደግሞ በጣም ብዙዎቻችንን የሚጠቅም ነው። ውድ ቤተሰቦቼ የጸሎትን በረከት ለማስተላለፍ ስትፈልጉ ጸሎት እንደጨረሳችሁ ምንም ሳታወሩ በረከቱን ለምታስተላልፉት ሰው ሄዳችሁ የበረከትን ቋንቋ ተናገሩ። አስተውሉ ውድ ቤተሰቦቼ። ለምሳሌ እንዲህ ማለት ትችላላችሁ። መልክዓ ሥላሴን አንብባችሁ ከጨረሳችሁ በኋላ ልትባርኩት ለፈለጋችሁት ወይም ደግሞ ልትባርኩት ለፈለጋችሁት ሰው ሥላሴ ይባርክህ፣ ሥላሴ ይባርክሽ ብላችሁ ተናገሩ። ይሄ በጣም የሚገርም ነው አይደል ውድ ቤተሰቦቼ? ይሄ በጣም የሚገርም ነገር ነው። ምክንያቱም ብዙዎቻችን እንደዚህ አይነት ልምዶች የሉንም አይደል? ከጸለይን በኋላ ጸሎታችንን ከጨረስን በኋላ ወይ መጽሐፉን አንዳንዴ እንሳለማለን፣ ሰውነታችን ላይ እናሻሻለን። ይሄ በጣም ትልቅ በረከት የምናገኝበት ነው። ሌላ ደግሞ የቃል መስዋዕት በቃል እግዚአብሔር ይባርክ፣ ሥላሴ ይባርክ። የቅዱስ ገብርኤልን ጸለይን ከሆነ ቅዱስ ገብርኤል ይባርክ። የቅዱስ ሚካኤልን ጸለይን ከሆነ ቅዱስ ሚካኤል ይባርክ። የጻድቁ አባታችን የአቡነ ተክለ ሃይማኖትን ገድሉን ጸለይን ከሆነ ጻድቁ አባታችን አቡነ ተክለ ሃይማኖት ይባርክ ብሎ መጸለይ። የእመቤታችንን ጸለይን ከሆነ መልኳን ጸለይን ከሆነ እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ተባርክሽ ብላችሁ እንደዚህ ለሰዎች በረከትን ማስተላለፍን መለማመድ ያስፈልጋል ውድ ቤተሰቦች። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። ልጆቻችሁን ከጸለያችሁ በኋላ ቅዱስ ገብርኤል ይባርካችሁ፣ ቅዱስ ገብርኤል በሞገስ በጥበብ ያሳድጋችሁ ማለትን መለማመድ አለባችሁ። ቤተሰብ ውስጥ ሆናችሁ የምትኖሩ ሰዎች ደግሞ እና ይህንን ማድረግ በጣም አስፈላጊ ነው። የጸሎትን በረከት ለማስተላለፍ ስትፈልጉ ጸሎትን እንደጨረሳችሁ ምንም ሳታወሩ በረከቱን ለምታስተላልፉት ሰው ሄዳችሁ የበረከትን ቋንቋ ተናገሩ። ለምሳሌ ብዙ ጊዜ ባልና ሚስቶች ቤት ውስጥ በሚጸልዩበት ጊዜ ወይ ባል መጸለይ ፈልጎ ሚስት እምቢ የምትልባቸው አጋጣሚዎች ይኖራሉ። ስለዚህ ጸሎቱን ማቆም ሳይሆን ሚስት ለብቻዋን መታ ጸሎቱን ከጸለየች በኋላ ለምሳሌ ጸለየችው መልክዓ ሩፋኤልን ከሆነ ሄዳ ከጨረሰች በኋላ እንደጨረሰች ምንም ነገር ሳትናገር ሄዳ ቅዱስ ሩፋኤል ይባርክ፣ ቅዱስ ሩፋኤል የተዘጋውን ልቦናህን ይክፈትልህ፣ ቅዱስ ሩፋኤል በረከቱን ያድልህ ብላ ከባረከችው በቀጣዩ ጊዜ ላይ ይህ ሰው የባህሪ ለውጦችን ትመለከቱበታላችሁ። ስለዚህ ይህንን ማድረግ ያስፈልጋል። በረከትን ማስተላለፍ ያስፈልጋል። ከጸለያችሁ በኋላ ቤተሰቦቻችሁ በቅርብም ባይኖሩ ባሉበት ቦታ ላይ እግዚአብሔር እንዲጠብቃችሁ የጸለያችሁት መልክዓ ሥላሴን ከሆነ በመልክዓ ሥላሴ ቅድስት ሥላሴ ቤተሰቦቼን ይባርክ፣ ቅድስት ሥላሴ ቤተሰቦቼን ይጠብቅ ብላችሁ በዚህ አይነት መንገድ
በረከትን ማስተላለፍ ትችላላችሁ ማለት ነውና ይህንን ማድረግ በጣም አስፈላጊ ነው። ሶስተኛው እነዚህን ማድረግ ነው። ሶስተኛው የጸሎትን በረከት ማስተላለፍ ስንፈልግ እንደዚህ ማድረግ ያስፈልጋል። ውድ ቤተሰቦችና በጣም ብዙ ነገር እያገኛችሁ እንደሆነ ተስፋ አደርጋለሁኝ። የሚሰማችሁን ስሜት በኮሜንት ለመጻፋችሁን እንዳትረሱ ማለት ነው። አራተኛው ደግሞ ውድ ቤተሰቦቼ መናፍስት ከሰው ውስጥ ሲገለጹ መቼትን ጠብቀው ነው። አስተውሉ፣ መቼና የትን። በሌላ አባባል የዲያብሎስ መንፈስ ያቀደውን ለመፈጸም ሰዓትና ቦታን፣ አጋጣሚን አድብቶ ይጠብቃል። በተለይም ደግሞ የመተት መንፈስ በጣም ጊዜንና ሰዓትን ይጠብቃል። የጥላ ወጊ መተት በተለይም ጊዜና ሰዓትን በደንብ የሚጠብቅ መንፈስ ነውና ጊዜን አድብቶ ይጠብቃል። ስለዚህ አጋጣሚዎቻችን ሁሉ በስጋ ከማሰብ ተጠበቁ። ተሸፋፍነው ወደ ክፉ እያመሩ ካሉ አጋጣሚዎች ጀርባ ሁሌ ክፉ መንፈስ አለና በአምልኮት ሰዓታችሁ ላይ ይህን አጋጣሚ የተጠቀምክ መንፈስ ለብቻ ስትሉ በሰማያዊ ስሞች በማሰር ቅጡት። በማሰር ሲባል እኛ ብዙ ጊዜ ይህንን ነገር ስናወራ በሆነ ገመድ አስረን ምናምን የምናወራ የሚመስላቸው ሰዎች አሉ። እንደዛ አይደለም ውድ ቤተሰቦች። ማሰር ማለት የሚታሰረው በቃለ እግዚአብሔር ነው። የምናስረው በቃለ እግዚአብሔር ነው። በቅዱሳን ስም ነው። በእግዚአብሔር ስም ነው የምናስራቸው እንጂ በገመድ በሆነ ነገር አስረን እንደምናስቀምጠው አይደለም። የጦር ዕቃ ተብሎ በመጽሐፍ ቅዱስ የተነገረ ጦር ትክክለኛው ጦር አይደለም። ጦር የተባለው የእግዚአብሔር ቃል ነው፣ ወንጌል ነው፣ ትምህርት ነው፣ መጽሐፍ ቅዱስ ነው። ስለዚህ እነዚህ ናቸው ጦር ተብሎ የተገለጹትና ይህንን ይዞ መናፍስትን በዚህ መንገድ ውስጥ በተለይም ደግሞ መቼትን ጠብቀው ነው የሚያጠቁን። ስለዚህ መቼና ጊዜና ሰዓትን ጠብቀው ስለሚያጠቁን ይህንን በደንብ ማሰብ መረዳት ያስፈልጋል። ይህንን ከተረዳን እንዴት አድርገን ማሸነፍም እንዳለብን በደንብ ስለምንረዳ ማለት ነው። ስለዚህ በህይወታችን ውስጥ በተለይም የመናፍስትን ውጊያ የተረዳን ኦርቶዶክሳውያን በአጠቃላይ በጭራሽ በህይወታችን ውስጥ ዝንጋኤ ሊኖር አይገባም፣ መዘናጋት አይገባም። ለዚህ እኮ ነው በመጽሐፍ ቅዱስ ላይ ንቁ 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 ተብሎ የሚነገረን። በቃ ኦርቶዶክሳውያን መንቃት ያስፈልገናል። በየትኛውም ጉዟችን ውስጥ ንቁ ሆነን ልንጓዝ ይገባል። ይህንን ካደረግን በየትኛው መንገድ የሚመጣብንን የመናፍስትን ውጊያ ማለፍ ማሸነፍ እንችላለን። ዛሬ ለዚህ ነው እንጸልያለን፣ እንሰግዳለን፣ መንፈሳዊ ህይወታችን ላይ እናደርጋለን። ግን የሆነ ቦታ ላይ ደግሞ የሆነ ጎናችን ላይ የሆነ ያስቀረነው ነገር አለ፣ የሆነ ክፍተት አለ። ስለዚህ ምን ይሆናል? ያን ክፍተት በመጠቀም መናፍስት ወደ ህይወታችን በመግባት ህይወታችንን ይበጠብጡታል። እንጸልያለን፣ እንሰግዳለን፣ ግን መፍትሄ ያገኘናል። ለምን? የሆነ የከፈትነው ነገር አለ ማለት ነው። የሆነ ያልነቃንበት፣ ያላወቅንበት ነገር፣ ያላስተካከልንበት ነገር ስላለ ያችን መንገድ የተጠቀመ በህይወታችን ላይ መጫወቻ ያደርገናል። በተለይም የጥላ ወጊ መተት ሲላክ በማናስበውና በማናውቀው መንገድ ስለሚላክ ብዙ ጊዜ ፈተና ይሆንብናል። ስለዚህ ምን ማለት ነው? ኦርቶዶክሳውያንን ሁላችንም ነቅተን በጸሎት የምንበረታ በመንፈሳዊ ህይወታችን ውስጥ ዘወትር ዙሪያችን በመንፈሳዊ ነገሮች ሊከበብ ይገባል። በየትኛውም መንገድ ውስጥ ይህንን እንደዚህ አድርገ እንደዚህ የሚሉ የዓለም ሀሳብን የስጋ አስተሳሰቦችን ልናራምድ አይገባም። ዘወትር መንቃትን በደንብ ማሰብ ያስፈልጋል። ስለዚህ አጋጣሚዎቻችን ሁሉ በስጋ ከማሰብ ተጠበቁ። ተሸፋፍነው ወደ ክፉ እያመሩ ካሉ አጋጣሚዎች ጀርባ ሁሌም ክፉ መንፈስ አለና በአምልኮት ሰዓታችሁ ላይ ይህን አጋጣሚ የተጠቀምክ መንፈስ ለብቻ ስትሉ በሰማያዊ ስሞች ገስጹት፣ እሰሩት ስንል ተቃውሙት ማለት ነው። ሌላ ነገር አይደለም። እሰሩት። በማን ስም? በክርስቶስ ስም እሰሩት። በጌታ በኢየሱስ ክርስቶስ ስም ጠላት ዲያብሎስ፣ ቡዳ፣ ዛራ፣ ነጥላ፣ ጠቋር፣ አዳልሞቴ፣ ወሰንገል ላይ ሆንክ በጌታ በኢየሱስ ክርስቶስ ስም ስራ፣ ዓላማ፣ እቅድ ሁሉ የከሸፈ ይሁን። የጌታ ኢየሱስ ክርስቶስ መለኮታዊ ስሞች ቅዱስ ኤልሻዳይ፣ አዶናይ፣ ያህዌ፣ ጸባኦት የሆነው ስም ያቃጥልህ፣ ያንድድህ፣ ዓላማ እቅድ ሁሉ የፈረሰ ይሁን። በጌታ በኢየሱስ ክርስቶስ ስም ግንባር ለወተ ታሰር ብላችሁ እዚህ ጋር የመስቀል ምልክት አድርጋችሁ ታደርጉት። መንፈስ ይታሰራል። እኛ አይደለንም የምናስረው፣ በክርስቶስ ስም ነው የምናስረው። በቅዱሳኑ ተራዳይነት በእመቤታችን አማላጅነት ይታሰራሉ። ስለዚህ ይህንን ማድረግ በጣም አስፈላጊ ነውና ይህንን ያደረክብኝ፣ ይህንን የዘጋህብኝ፣ ይህንን ያበላሸብኝ፣ ማህፀኔን የዘጋህብኝ፣ ጤናን ያበላሸብኝ፣ ህመም ደዌ የሆንክብኝ፣ ዕውቀቴን የወሰድክብኝ፣ በረከቴን ያበላሸብኝ፣ የትዳር ህይወትን የምትበጠብጥብኝ፣ በረከቴን፣ ሰላሜን፣ ገንዘቤን አመድ ያደረክብኝ እያላችሁ በዚህ በቅዱሳን ስሞች ማሰር መቃወም ያስፈልጋል ማለት ነውና ስለዚህ አጋጣሚዎችን በሙሉ በደንብ ማስተዋል ይገባል ማለት ነውና ይህንን ሁላችንም ልናደርገው የሚገባ መሰረታዊ ነገር ነው ማለት ነውና ይህንን ሁላችንም ልናደርገው የሚገባ ነገር ነው። አምስተኛው ደግሞ ውድ ቤተሰቦቼ በጣም ብዙዎቻችን ከምንፈተንበት ጉዳይ አንዱ ደግሞ ይሄ ነው። ድምፁን ለማይሰሙ በጎች ቃሉን ለመናገር መሞከር ላይከፈት የተዘጋ በርን እንደ መደብደብ ያለ አቅሷይ ጉዳይ ነው። አስተውሉ ደግሞ አለውኝ። ድምፁን ለማይሰሙ በጎች
ቃሉን ለመናገር መሞከር ላይከፈት የተዘጋ በርን እንደ መደብደብ ያለ አቁሳይ ነው። ስለሆነ ሰዎችን ስለ መናፍስት ውጊያና ስለ አምልኮተ እግዚአብሔር ከማስተማራችሁ በፊት ድምፁ የሚተላለፍላቸው በጎቹ ናቸው አይደሉም ብሎ መጠየቅ ማሰብ በጣም አስፈላጊ ነው የሚለውን በጸሎትና በቅዱስ ቁርባን ለመጠየቅ በቅድሚያ መሞከርን በጣም መለማመድ አለብን። ሁላችንም ኦርቶዶክሳውያን ይህንን ልናደርግ ይገባል። የምናወራቸው ሰዎች የምናናገራቸው ሰዎች ቃለ እግዚአብሔርን ለመቀበል የምናወራውን ነገር ለመስማት ፈቃደኛ ናቸው ወይ? ስናወራቸው ይሰሙናል ወይ? ወይስ እያሾፉብን የሚቀልሉ ናቸው? ይህንን ሰይደን ዝም ብለን መድረቅ ነው የሚሆነው ማለት ነው። ስለዚህ ያን ከማድረጋችን በፊት በጸሎት መጠየቅ፣ በቅዱስ ቁርባን መጠየቅ፣ ቅዱስ ቁርባን የተቀበለን የእነዛን ሰዎች የክርስትና ስም ጽፈን እየጠየቅን በዛ መንገድ ውስጥ መሄድን በጣም መለማመድ ያስፈልጋል ማለት ነውና ይህንን ማድረግ ያስፈልጋል። ስለዚህ ለዚህ የሚለውን ለማወቅ በጸሎትና በቅዱስ ቁርባን ለመጠየቅ ሞክሩ። ጠባያቸውንም አጥኑት። የመንፈስ ቅዱስ ፍሬዎች በሚባሉ ጠባያት ለመገለጥ የሚታትሩ ልበ ንጹሐን ሁሉ በጎቹ ናቸው። እነዚህን ሰዎች ለመርዳት ደም ስጡ። እነዚህን ሰዎች ለመርዳት የምንችለውን ነገር ሁላ ልናደርግ ይገባል ማለት ነውና አንዳንዴ በጣም የሚያሾፉ ሰዎች አሉ። ስትናገሯቸው በጣም ብዙ ደስ የማይሉ ቃላቶች፣ የሚያሸማቅቁ ነገሮች የሚናገሩ ሰዎች አሉ። ስለዚህ ለማይሰሙ ሰዎች እናንተ በምታደርጉት ጥረትና ሙከራ ውስጥ ፈቃደኛ ያልሆኑ ሰዎች ስታወሯቸው እናንተን ከሌላ ዓለም የመጣችሁ አድርገው የሚያስቡ ሰዎች ከሆኑ ድካም ብቻ ሊሆን ስለሚችል በመጀመሪያ በምን ማድረግ አለብን? በጸሎት እግዚአብሔርን መጠየቅ አለብን። በቅዱስ ቁርባን እግዚአብሔርን መጠየቅ አለብን። ስለነዛ ሰዎች ብለን ጸሎት እያደረግን እግዚአብሔርን መጠየቅ፣ በምን አይነት መንገድ መርዳትን ማገዝም እንዳለብን እግዚአብሔር አምላካችን ራሱ መንገዱን እንዲያሳየን፣ በተለይም ደግሞ ዛሬ ብዙዎቻችን ከምንፈተንበት ጉዳይ አንዱ ቤተሰቦቻችንን፣ በዙሪያችን ያሉ ሰዎችን፣ ጓደኞቻችንን ማገዝ መርዳት ነው። ብዙ እየተቸገርን ያለ ነው። ስለዚህ እንደዚህ አይነት ነገሮችን ለማስተካከል በመጀመሪያ ከእግዚአብሔር ጋር በጸሎት በመንፈሳዊ ሕይወት በደንብ መገናኘትና እነዛን ሰዎች ለማገዝ የምናደርገው ነገር ላይ እኛ በመጀመሪያ ደረጃ በደንብ ራሳችን ላይ ያለውን ነገር መስራት ያለብን፣ እኛ ጋር ያሉ ድክመቶችን ብርታቶችን ለይተን መጀመሪያው እንደነገርኳችሁ ማለት ነው። ያንን ካደረግን ቀጣዩን ነገር ማስተካከል ብዙ የሚከብደን ነገር ስላልሆነ ማለት ነውና ይህንን ማድረግ ያስፈልጋል። ስለዚህ ድምፁን ለማይሰሙ በጎች ቃሉን ለመናገር መሞከር ላይከፈት የተዘጋ በርን እንደ መደብደብ ያለ አቅሷይ ነው። ስለሆነ ሰዎችን ስለ መናፍስት ውጊያና ስለ አምልኮተ እግዚአብሔር ከማስተማራችሁ በፊት ድምፁ የምትላለፍላቸው በጎቹ ናቸው አይደሉም ብሎ መለየት ያስፈልጋል። ይህንን ለማወቅ ደግሞ በጸሎት በመንፈሳዊ ሕይወት ውስጥ ሆኖ በሱባኤ በጸሎት በቅዱስ ቁርባን እግዚአብሔርን መጠየቅ ያስፈልጋል። በዚህ መንገድ የምታገኙትን መልስ ነው ለነዛ ሰዎች ልታስተላልፉ የሚገባው። በየትኛው መንገድ ቃለ እግዚአብሔርን ለሰዎች ማስተላለፍ መልካም ነው፣ ግን በእውነት እንደዛ ሰዎች እንዲለወጡ የምትፈልጉ ከሆነ እነዚህን ነገሮች ማድረግ ያስፈልጋል። ስለዚህ ይህንን ማድረግ በጣም አስፈላጊና ወሳኝ ነገር ነው። ስድስተኛው ውድ ቤተሰቦቼ ዛር፣ መተት፣ አይነ ጥላና ቡዳ እነዚህ አራት መንፈሶች ኢትዮጵያውያንን ውስጥ ለውስጥ የበሉ ሁሉም ሰው ውስጥ አድፍጠዋል ተብለው ለመደምደም በሚያስደፍር ደረጃ ተንሰራፍተው ያሉ መናፍስቶች ናቸው። በግሌ ከነዚህ ቢያንስ አንዱ የሌለበት ሰው አልገጠመኝም። ብዙዎቻችንም እንደዚህ አይነት ነገር ይገጥመናል ብዬ ተስፋ አደርጋለሁ። ምክንያቱም እነዚህ መናፍስቶች ብዙዎቻችን ላይ ይኖራሉ በቃ። ስለዚህ ልንበረታ የሚገባው በዚህ አይነት መንገድ ውስጥ ነውና እነዚህ ነገሮች ያልነካው ሰው አለው ብዬ አላስብም በግሌ እንደኔ። እና እንዲህ መናገሬ ራሱ አሁን የሚያበሳጫቸው መንፈሶች በእርግጠኝነት ይኖራሉ። ይህን ድምፅ እያዳመጡ የሚበሳጩ ምናደዱም ይኖራሉ። ወዳጄ መርምር። ዛሬን ለማወቅ የቤተሰብን ከባዕድ አምልኮና የግብር ስርዓት ጋር የተያያዘ የኋላ ጉዳዮችን በደንብ ማጥናት ያስፈልጋል ብለን የምንናገረው ለዚህ ነው። ስለዚህ እንዴት አደግን፣ እንዴት መጣን የሚሉ ነገሮችን በደንብ ማጥናት ያስፈልጋል። ዛሬ ብዙ ሰዎች መናፍስት እኔን አይነካኝም፣ እኔን የለውበትም ምናምን፣ ግን ወደኋላ ተመልሰው ቤተሰቦቻችን ቢመለከቱ ወይ ጥንት ቤተሰቦቻቸው ለጨሌ፣ ለዛር፣ ለአይነ ጥላው፣ ለቡዳው፣ ለከራማው፣ ለአውሊያው፣ ለአዳልሞቴው፣ ለወሰንገላው፣ ለጠቋሩ ሲገብሩ የነበሩ ቤተሰቦች ሊሆኑ ይችላሉ። ስለዚህ ዞሮ መንፈሱ እንደሚነው ከቤተሰብ ውስጥ እንዲርቅና እንዲወጣ ካልተጣለና ካልቀረ መንፈሱ አብሮን ይወለዳል ማለት ነው። አብሮን ከኛ ጋር ይኖራል። እድሜያችንን ዘመን መከራችንን ሲያሳይ ይኖራል ማለት ነው። ይህንን በደንብ ማሰብ በጣም አስፈላጊ ነው። መተት በጤናና በኑሮ ብክነት ዙሪያ ይሰራል።
ፈትሸው። ይህንንም በደንብ ማየት ያስፈልጋል። አይነ ጥላ የትዳር ህይወትና እድል ላይ ይሰማራል። መለስ ብለህ ኑሮህን ተመልከት። ያለህ መልካም ነገር ከጊዜ ወደ ጊዜ እየተበላሸ አላይ እየጠፋ ከመጣ ቡዳው አድፍጦብሃልና በጣም መንቃት ያስፈልጋል። ጊዜ ሰጥተህ ተዋጋው። አራቱ መንፈሶች ፊት ለፊት የሚሰለፉና በስተው ያሉ ሆኑ እንጂ ሌሎችም በየፊናቸው እንዲሁ ይፈትኑናል። ስለዚህ እነዚህ አራቱ ዛር፣ መተት፣ አይነ ጥላና ቡዳ፣ እነዚህ መናፍስቶች ላይ በደንብ መንቃት ያስፈልጋል። በተለይም ዛር እንግዲህ የዛር የምንላቸው መናፍስቶች ሰብሳቢ መንፈሶችም ጭምር ናቸው። ይሰበስባሉ። ሌሎችን ቡዳ፣ አይነ ጥላ የምንላቸውን የዝሙት መንፈስ፣ የግብረ ሰዶም መንፈስ፣ የሉሲፈር የሌዝቢያን መንፈስ የምንላቸውን የዚህ 666 በቃ በዚህ በዓለም ውስጥ የምናያቸው ደግሞ ከውጭ ሲቦ ለማስገባት የተመቹ መናፍስቶች ናቸው። ክፋትን፣ ተንኮልን፣ ምቀኝነትን የሚያሰሩ በጣም ከባባድ መናፍስቶች ናቸው። ግን ያው ዞሮ ዞሮ በእግዚአብሔር ኃይል መጋለጣቸው መያዛቸው የሚቀር ጉዳይ አይደለም ማለት ነውና ይያዛሉ። ጊዜ ሊፈጁብን ሊያደክሙን ይችላሉ። ማገዱ ሊፈጁብን ቢችሉም በእግዚአብሔር ኃይል ግን የማይጋለጥ የማይያዝ ነገር የለምና እነዚህን ነገሮች ማሰብ ያስፈልጋል። እኛ የዛር መንፈስ ብለን ስናስብ የዛር መንፈስ ለመኖሩ ላለመኖሩ ያደግንበትን መንገድ ማጤን ያስፈልጋል። ኦርቶዶክሳዊ በነገራችሁ ላይ ህይወታችንን ገምግሙ ብዬ መጀመሪያ የነገርኳችሁ ለዚህ ነው። እንዴት አደግን? እንዴት መጣን? አሁን እንዴት ነው ያለነው? ተግባራዊ ክርስትናታችን እንዴት ነው? ቤተሰቦቻችን በመንፈሳዊ ህይወት ጉዟቸው ውስጥ እንዴት ነው ያሉት? ይህንን በጣም ማጤንና መመልከት መጓዝ ጉዟችን ላይ ትልቅ ለውጥ ነው የሚያመጣው። ተዘጋግቶብናል ብለን የምናስበው ነገሮች ሁሉ የሚስተካከሉት በዚህ መንገድ ውስጥ ነው፣ ህይወታችንን ማጤን ስንችል። ስለዚህ ዛሬ በረከት ሲጠፋብን፣ ሰላም ሲጠፋብን፣ በትዳራችን መልካም ሳንሆን ስንቀር፣ ትዳራችን ውስጥ ፈተናዎች ሲበዙብን፣ በልጅ ጦት ስንሰቃይ፣ በገንዘብ በሁሉም ነገሮቻችን ውስጥ መከራ ውስጥ ስንሆን ምንድን ነው ህይወት ውስጥ የገባው ብለን ማሰብ አለብን። መቼም ቅዱስ መንፈስ እንደዚህ አይነት ነገር አያደርግብንም። በእርግጥ እግዚአብሔር እኛን ለማስተማር፣ እኛን ለመገሰጽ፣ እኛን ካለንበት ውስጥ ለማስተካከል እግዚአብሔር በህይወታችን ውስጥ ፈተናዎች ሊመጡ ይችላሉ፣ በህይወታችን ውስጥ መከራዎች ሊመጡ ይችላሉ። ነገር ግን አስተውሉ፣ የትኛውም መከራ የትኛውም ፈተና ወደ ቤታችን ውስጥ የሚመጣው ካወቅንበት ወደ እግዚአብሔር የሚያቀርበን ትልቅ ሽልማትና ትልቅ በረከት የምናገኘው ነውና ይህንን በጣም ማሰብ ያስፈልጋልና እነዚህ አራቱ መንፈሶች ተገለጹ እንጂ ከነዚህ ውጭ በጣም ብዙ አይነት መናፍስቶች ህይወታችንን የሚያበላሹ እኔ እዚህ ከገለጽኩላችሁ ውጭ በጣም ብዙዎች ይኖራሉና እነሱን ማሰብ በጣም አስፈላጊ ነው። ምክንያቱም ዛሬ ብዙ ሰዎች አይነ ጥላና ቡዳን የሳይኮሎጂ ወይም ደግሞ የፍልስፍና ሀሳብ ነው እንጂ አጋንንታዊ ስራ አይደለም እያሉ ይናገራሉ። ብዙ መምህራንም ቤተክርስቲያን ውስጥ ያሉ ሰዎችንም እያየሁት ነውና እንደዚህ አይነት ነገሮችን የሚያራምዱ ሰዎችም ስላሉ መንቃት ያስፈልጋል። ውድ ቤተሰቦቼ፣ ሰባተኛው ደግሞ ውድ ቤተሰቦቼ በኃጢአት ውስጥ ስትወድቁ በፍጹም መስገድ መጸለዩን አታቋርጡ። ንስሐ እስኪገባ ብላችሁ የአምልኮትን ጊዜ በቀጠሮ አታራዝሙ። ብታጠፉም ብትሳሳቱም ብትወድቁም ከመቅደሱ ኑሮ ለቀንም ያህል ይሁን አትውጡ። ማምለካችሁንም ዝም ብላችሁ ቀጥሉ። ውድ ቤተሰቦቼ ይሄ በጣም ብዙዎቻችን የምንቸገርበት ጉዳይ፣ ኃጢአት ስንሰራ ጸሎት፣ ስግደቱን፣ መንፈሳዊ ምግባራቱን የምናቆም ሰዎች አለን። ኃጢአት በበደሉ ስንወድቅ ቤተክርስቲያን ሄደን የምናቆም ሰዎች አለን። በኃጢአት በበደሉ ስንወድቅ መንፈሳዊ ምግባራትን በአጠቃላይ የምናቋርጥ ሰዎች አለን። ገዳማት የምንሄድ የነበርን፣ ቤተክርስቲያን የምንመላለስ የነበርን፣ በተግባራዊ ክርስቲያን ውስጥ የነበርን ሰዎች አንድ ኃጢአት ወደ ቤታችን ሲመጣ፣ አንድ መከራ ወደ ቤታችን ሲመጣ፣ አንድ ፈተና በቤታችን ሲከሰት ሁሉንም ነገር አቋርጠን ዓለማዊ እንሆናለን። አስተውሉ ውድ ቤተሰቦቼ፣ በየትኛውም ኃጢአት ውስጥ ብንወድቅ ምህረትን የሚሰጠን እግዚአብሔር አንድያ አምላካችን እሱ ነው። ስለዚህ በየትኛውም ኃጢአት ውስጥ ብንወድቅ፣ በየትኛውም ፈተና ውስጥ ብንሆን መስገድ፣ መጸለያችንን፣ ማምለካችንን፣ መንበርከካችንን ልናቋርጥ አይገባም። ስለዚህ ይህንን ማድረግ ያስፈልጋል። ቀድሞም ጠላታችን ዲያብሎስ ፈተናን መከራን ያወርድብንና ከዛ በኋላ በዛ ኃጢአት ከጣለን በኋላ ደግሞ ድጋሚ እግዚአብሔር ፈራጅ ነው፣ እግዚአብሔር የቅጣት አምላክ ነው የሚሉ ሀሳቦችን እየደራረበብን የእግዚአብሔርን ምህረት ያስረሳንና እግዚአብሔር ፈራጅ እንደሆነ ብቻ እያሳሰበን ይጓዛል ማለት ነው። ስለዚህ በኃጢአት ውስጥ በምንወድቅበት ጊዜ የእግዚአብሔርን ቅጣቱን የእግዚአብሔርን ፈራጅነት ብቻ ማሰብ ሳይሆን የእግዚአብሔርን ምህረት ማሰብ በጣም አስፈላጊ ነው። የእግዚአብሔርን ምህረት ሁሌም ዘወትር ልናስብ ይገባልና በየትኛውም አይነት መንገድ ውስጥ ብንሆን ለንስሐ ቀጠሮ ማራዘም አያስፈልገንም። ንስሐችንን መግባት አለብን። በተግባራዊ ክርስትና ውስጥ መገኘትን በጣም መለማመድና በዛ ጉዟችን ውስጥ ልንቀጥል ይገባል። ስለዚህ በኃጢአት ስትወድቁ በኃጢአት ወድቅ ያለው እንዲያላደርግም እንዲያልፈጽም ማለት ሳይሆን እንውደቅ በኃጢአት። በነገራችን ላይ ደጋግሜ እናገራለሁ፣ ያለነው በአዲስ ኪዳን ነው፣ የምህረት ዘመን ላይ ነው። የትኛውም ኃጢአት በዚህ ዘመን ላይ ከንስሐ በላይ የሆነ ኃጢአት የለም። የትኛውም ኃጢአት፣ ሁሉም ኃጢአት ከንስሐ በታች ነው። ስለዚህ ንስሐ መግባት ሁሉንም ኃጢአቶች ይሽራል ማለት ነው። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። ሌላው
ቅዱሱም ሆነ እርኩስ መንፈስ የሰውን ልጅ ፍቃድና ውሳኔ አይነኩም። አስተውሉ። ቅዱሱም ሆነ እርኩስ መንፈስ የሰውን ልጅ ፍቃድና ውሳኔ አይነኩም፣ ግን ፍቃድና ውሳኔያችን ከእነርሱ ፍቃድና ውሳኔ ጋር እንዲተባበር ራሳቸውን በረቂቅ ነገሮች ውስጥ ይገልጻሉ። ለምሳሌ አስተውሉና አዳምጡ። ለምሳሌ ከውስጣችን የምናዳምጠው ጽድቅን የሚያበረታ ድምፅ የመንፈስ ቅዱስ ምሪት ነው። በተቃራኒ ያለው እንዲሁ የክፉ መንፈስ ነው ማለት ነው። አስተውላችሁ አዳምጡ። መልካም ነገርን እንድናደርግ የሚገፋፋን የመልካም ነገር ወይም የቅዱስ መንፈስ ምሪት እንደሚሆን ሁሉ ክፉ ነገር የሚያሳስበን ደግሞ የክፉ መንፈስ ባህሪ ነው ማለት ነው። ምክንያቱም መገለጫቸው ያ ስለሆነ ማለት ነው። ስለዚህ እነዚህን በአይን የማይታዩ መናፍስት በእኛ ውስጥ እንዲሰሩ እንዲገለጡና የሚያደርገው የእኛ ፍቃድና ውሳኔ ነውና በየዕለቱ የምንፈቅደውንና የምንወስነውን በጥንቃቄ እናስተውል። ውድ ቤተሰቦቼ የሆነ ነገር ማድረግ ስትፈልጉ ይህንን የሚያስደርገኝ ማን ነው? ይሄ መንፈስ ቅዱስ ምሪት ነው አይደለም? ወይስ የሆነ መንፈስ ከጀርባ ሆኖ የሚገፋፋኛል ይህን አድርግ የሚለኝ? አንዳንዴ በመልካም ነገር ውስጥ ተመስለው ሰዎችን ክፉ እንድንሰራ ክፉ ነገር እንዳደርግ የሚገፋፉ ነገሮች ይኖራሉ። ስለዚህ ይህንን በጣም ማሰብ ያስፈልጋል። በጉዟችን በመንገዳችን ውስጥ እነዚህን ነገሮች ማጤን መለየት በጣም አስፈላጊ ነው። ስለዚህ ፍቃድና ውሳኔያችን ላይ በጣም ልንጠነቀቅ ይገባል ማለት ነውና በምናደርገው ነገር ውስጥ ይህንን በደንብ በጥንቃቄ አስተውለን ልንጓዝ ያስፈልጋል ውድ ቤት። ስለዚህ ቅዱሱም ሆነ እርኩስ መንፈስ የሰው ልጅ ፍቃድና ውሳኔ በጭራሽ አይነቁም፣ ግን ፍቃድና ውሳኔያችን ከነርሱ ፍቃድና ውሳኔ ጋር እንዲተባበር ራሳቸውን በረቂቅ ነገሮች ውስጥ ይገልጻሉ። ስለዚህ እነዚህ ረቂቅ ነገሮች መለየት ያስፈልጋል ውድ ቤተሰቦቼ። ሌላው ውድ ቤተሰቦቼ 9ኛው ፍቃድና ውሳኔ የሚመሩት በእውቀት ነው። ፍቃድና ውሳኔ የሚመሩት በእውቀት ነው። በሌላ አነጋገር መንፈስ በሰው ውስጥ ለመገለጽ ሲፈልግ ያለንን እውቀት ይጠቀማል። በመሆኑም የተቀደሰው የእውነት መንፈስ ከኛ ጋር ሆኖ እንዲያከናውን ከፈለግን ቃሉን እንማር፣ መንፈሳዊ እውቀቶችን እንሰብስብ፣ የገባንን ያህል ወንጌልን ለመረዳት እንሞክር። መልካሙ እውቀት ብርሃን ነው። በሆነ ቀን በሆነ ቦታ ላይ የወረሰንን ወይንም ሊወርሰን የተዘጋጀን ጨለማን በጸዳሉ ይገፋል። ለዚህ እኮ ነው የምንማረው አይደል? ከጨለማው ለመውጣት አይደል? እውቀት ብርሃን ነው። ስለዚህ ጨለማውን ገፈን ጨለማውን እንድናርቀው ምን ያስፈልገናል? መማር ያስፈልገናል። በተለይም ደግሞ እንደ ቤተክርስቲያን አስተምሮ በሁለቱም በኩል የተሳለ ሰይፍ ለመሆን ዓለማዊንም መንፈሳዊንም ትምህርት በደንብ አድርጎ መማር፣ ከዛ በኋላ የተማርነው በቃል ብቻ የሚቀር ሳይሆን በተግባርም በኑሯችን የምንገልጸው ሊሆን ይገባል። ስለዚህ 9ኛው ይሄ ነው ማለት ነው። አስባችሁታል? ፍቃድና ውሳኔ የሚመሩት በእውቀት ነው። ስለዚህ እውቀትም ያስፈልገናል። ምን አይነት እውቀት ነው ግን የሚያስፈልገን? መንፈሳዊ እውቀት ያስፈልገናል። የዓለማዊ እውቀት ትምህርቶችም ያስፈልጉናል። ለህይወታችን ለመምራት የሚያስፈልጉ ማንኛውም ነገር ትክክለኛ ናቸው ብለን የምናስባቸው እውቀቶች በሙሉ ያስፈልጉናል። ነገር ግን እነዛን በእግዚአብሔር ምሪትና በእግዚአብሔር መንገድ እንዴት ማስጓዝና እንዴት መጠቀም እንዳለብን ደግሞ ራሳችን የምንወስነውና በህይወታችን ውስጥ የምንፈጽመው ጉዳይ ሊሆን ይገባል ማለት ነው። ስለዚህ በመሆኑም የተቀደሰው የእውነት መንፈስ ከኛ ጋር ሆኖ እንዲያከናውን ከፈለግን ቃሉን እንማር፣ መንፈሳዊ እውቀቶችን እንሰብስብ፣ የገባንን ያህል ወንጌልን ለመረዳት እንጣር ማለት ነው። መልካሙ እውቀት ብርሃን ነው። በሆነ ቀን በሆነ ቦታ ላይ የወረሰንን ወይንም ሊወርሰን የተዘጋጀን ጨለማ በጸዳሉ ይገፋልና፣ ስለዚህ ይህንን ማድረግ ሁላችንም ይጠበቅብናል። እነዚህ አሁን የነገርኳችሁ ነገሮች ሁላችንም ኦርቶዶክሳውያን ልንፈጽሙ የሚገባ ነገር ነው። 10ኛውና የመጨረሻው ነገሮችን ሁሉ ከፍቅር መነሻነት የመጀመር ዝንባሌ ይኑረን። ከፍቅር ያደረግነው ነገር በፍቅር የጀመርነው ነገር ሁሌም ቢሆን 30፣ 60፣ 100 ፍሬ የምናፈራበት ነው፣ የምንቀደስበት፣ የምንባረክበት ነው። የፍቅር ባህሪ አልፋና ኦሜጋነት ነው። እግዚአብሔርንና ሰውን ሁሉ በንጹህ ፍቅር የመውደድ መነሻ ካለን መጨረሻችንም በፍቅር መልክ ያጌጥ ዘንድ የእግዚአብሔር ክንድ ያግዘናል። ከሁሉ በፊት ፍቅርን እናስቀድም። ስለዚህ በየትኛውም መንገዳችን ውስጥ በፍቅር እንመላለስ፣ በፍቅር እንኑር። በፍቅር ወንድሞቻችንን፣ ጓደኞቻችንን፣ በዙሪያችን ያሉ ሰዎችን እንውደዳቸው። በፍቅር በትክክለኛው በእግዚአብሔር ፍቅር እንውደዳቸው። ስለዚህ በዛ መንገድ ውስጥ ልንሄድ ያስፈልጋል። ስለዚህ እኛም በፍቅር የጀመርነውን በፍቅር እንቀጥላለን። እንደሰማነው መጠን እንመሰክራለን። የቅዱሳኑ ኃይል በሁሉም ስፍራ እንዲዳረስ የደረሰንን ያህል
እንሰጣለን። ስለዚህ ሁላችንም በፍቅር ልንመላለስ ይገባል። እግዚአብሔር አምላካችን ሁላችንንም ያግዘን፣ ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ይችን ሀሳብ እንድናጋራ እንድንማማር ይረዳን። እግዚአብሔር አምላካችን በእውነት ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ስለዚህ ሁላችንም እነዚህን የሰማናቸውን ነገሮች ወደ ሕይወታችን አምጥተን ምክንያቱም ደጋግመን እንደምንናገረው መንፈሳዊ ሕይወት ዝም ብለን ሰምተን ብቻ የምናልፈው ሳይሆን በተግባርም የምንኖረው ኑሮ ስለሆነ ሁላችንም ይህንን ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህ ትምህርት መረጃ ከሰጣችሁ ከጠቀማችሁ ሁላችሁም በኮሜንት ላይ የሚሰማችሁን ስሜት መጻፋችሁን እንዳትረሱ። ይጠቅማል፣ ያግዛል ብላችሁ የምታስቡትን ነገር ጻፉ። ይህንን ቻናል በምትችሉበት አቅም ሁሉ መርዳታችሁን ማገዛችሁን እንዳትረሱ። ሱፐር ቻት አለ፣ ጆይን የሚል በተን አለ። በተለይም በውጭ ሀገር የምትኖሩ ሰዎች በምትችሉበት መንገድ ይህንን ቻናል ሜምበርሺፕ ሊሆን ይችላል እየገዛችሁ ይህንን ቻናል ማገዝ ትችላላችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። የምታግዙ ቤተሰቦቻችን አላችሁ፣ እህቶቼ ወንድሞቼ ያላችሁና እግዚአብሔር አምላካችን በወጣ ይተካላችሁ ብያለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ስም መጥቀስ ስለማይገባ ነው። ስለዚህ ሁላችሁም እግዚአብሔር አምላካችን ባላችሁበት ይባርካችሁ ይቀድሳችሁ። ሁላችንን አምላካችን 30 60 100 ፍሬ እንድናፈራ የእግዚአብሔር አምላካችን ቅዱስ ፍቃዱ ይሆንልን። ይቆየን። አሜን።